አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፍትህ ቤተሰቦች እንደምን ቆይታችኋል? የዕለተ ማክሰኞ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ለሰዓቱ የተሰናዱትን አዳዲስ ጉዳዮች በማስተዋወቅ እንጀምራለን። የአየር ጥቃቱ ምርመራ ይደረግበት የሚል ጥያቄ ቀርቧል። በርካታ ኢትዮጵያውያን ያለቁበት ክስተት ማነጋገሩን ቀጥሏል። እስከዛሬ ድረስ በዚህ ጉዳይ ዙሪያ ጥያቄ የሚያነሳና ለንጹሃኑ አቤት የሚል ጠፍቶ ነበር ተብሏል። ፍርድ ቤቶች በደህንነት ስጋት ምክንያት ስራ ማቆማቸው ተሰምቷል። የትና በምን ምክንያት የሚለውን በዝርዝር ከኛ ተሰማላችሁ። ከሰሞኑ መነጋገሪያ ሆኖ በቆየው በኢሳያስ በላይ አሟሟት ዙሪያ ፌደራል ፖሊስ መግለጫ አውጥቷል። በህልፈተ ህይወቱ ምክንያት እጅ የለበትም ነገሩ ሌላ ነው ሲል ፖሊስ ያወጣውን ዝርዝር መረጃ እንመለከታለን። 20 ዓመታትን የደፈነው ምርጫ 97 ሲነሳ በቀዳሚነት ከሚጠቀሱት የተቃዋሚ ፖለቲካ ፓርቲዎች መካከል ቅንጅት አንደኛው ነው። በዚህ ፓርቲ ውስጥ አቶ ልደቱ ቀድሞ የነበራቸውን ተሳትፎ አስመልክቶ ከቢቢሲ አማርኛው ቋንቋ አገልግሎት ጋር በነበራቸው ቃለ ምልልስ አንድ ጉዳይ አንስተዋል። ልደቱ ምርጫ 97 ስለሚቀርብባቸው ክስ እንዲሁም በርካታ አነጋጋሪ ጉዳዮችን በዚህ ቃለ ምልልሳቸው ላይ ጠቆም አድርገዋል። የዜና ጥንቅራችን አንደኛው አካል ነው። ፍልስጤማውያንን ወደ ሊቢያ ለመውሰድ ከፍተኛ ንግግር እየተደረገ ነው። እስራኤል በበኩሏ የሐማስ መሪዎች ጋዛን ለቅቀው እንዲሰደዱ ጠይቃለች። የእስራኤልና ሐማስ ጦርነት እጅግ አስከፊ በሆነ መልኩ ቀጥሏል። ዓለም በእስራኤል ላይ ቁጣውን እያሰማ ነው። በርካታ ማስጠንቀቂያዎች ለእስራኤል እየተሰጡ ነው። እስራኤል ለወዳጆቿ ጭምር ጨከን ያለ ምላሽ አሰምታለች። እነዚህ ከተለያዩ የወሬ ምንጮች ያሰባሰብናቸው የሰዓቱ አዳዲስ መረጃዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ በአንድ ትሰማላችሁ። የአየር ጥቃቱ ግድያ ይመርመር አምነስቲ ኢንተርናሽናል። በአሜሪካ በተፈጸመውና ኢትዮጵያንን ጨምሮ በርካታ ስደተኞች የተገደሉበት የየመን የስደተኞች ማቆያ የአየር ጥቃት እንዲመረመር አምነስቲ ኢንተርናሽናል ጠይቋል። ጥቃቱ የተፈጸመበት እስር ቤት ሰዓዳ ይባላል። ይህ እስር ቤት የየመኖቹ ሀውቲ አማጽያን ስደተኞችን ለማቆየት ይጠቀሙበት የነበረ በመደበኛነት በዓለም አቀፉ ቀይ መስቀል ማህበር ይገኝ የነበረ ማዕከል ነው። አሜሪካ የየመን ሀውቲዎችን ለማዳከም የድሮን የአየርና የሚሳኤል ጥቃቶችን ትፈጽማለች። ከዕለታት አንድ ቀን ግን በአንድ የስደተኞች ማቆያ ማዕከል ወይንም እስር ቤት ለነበሩ ኢትዮጵያን ስደተኞች ቀኑ ክፉ ነበርም። በርካታ ኢትዮጵያን ስደተኞች ተይዘው እንዲቆዩበት የሚደረገውና ሰዓዳ የተባለው እስር ቤት ድንገተኛ የአየር ጥቃት ተፈጽሞበታል። በርካታ ኢትዮጵያውያን በዚህ ጥቃት ህይወታቸው አልፏል። አካላቸው የጎደለም አለ። ነገር ግን ምንድር ነው ብሎ ድምጻቸውን ያሰማላቸው የለም። በዚህ መሃል ግን ዓለም አቀፉ የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል ይኸው የአሜሪካ የአየር ድብደባ ተገቢውን ምርመራ እንዲደረግበት ጠይቋል። በዚህም አሜሪካ በሰሜን ምዕራብ የመን የሚገኘው የሰዓዳ ስደተኞች ማቆያ ማዕከል ሚያዝያ 20 ቀን 2017 ዓ.ም የፈጸመችው ጥቃት በዓለም አቀፍ ሰብአዊ ህግ ጥሰትነት ምርመራ ሊደረግበት እንደሚገባ ተቋሙ መግለጫ አውጥቷል። አሜሪካ ጥቃቱን በፈጸመችበት ወቅት በስደተኞች ማቆያ ማዕከሉ 115 አፍሪካውያን ስደተኞች እንደነበሩና ከነዚህም 68ቱ በጥቃቱ መገደላቸውን 47 እንደቆሰሉ በአሁቲ የሚተዳደረው የሀገር ውስጥ ጉዳይ ሚኒስቴር መግለጹን የቢቢሲ ዘገባ ያሳያል። በጊዜው ከደረሰው የአየር ጥቃት አንጻር ቢቢሲ ኢትዮጵያንን አነጋግሬያለሁ ያለ ሲሆን በዚህ ዙሪያ ማብራሪያ ሰጡኝ ካላቸው አስተያየት ሰጪዎች መካከል በጥቃቱ ከተገደሉትና ከቆሰሉት በርካቶቹ ኢትዮጵያውያን መሆናቸውን ተረድቻለሁ ብለዋል። በጥቃቱ ከተገደሉት ኢትዮጵያውያን መካከል 3 ያጎትና ያክስት ልጆች በአንድ ላይ ህይወታቸው አልፏል። ሆኖም ስለዚህ ግድያ እስካሁን ባለው ሁናቴ ከኢትዮጵያ መንግስት በኩል የተባለ ነገር የለም። አሜሪካ ከመጋቢት ወር ጀምሮ በጦርነት በደቀቀችው የመን ላይ ፈጸመችው ባለው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን ሪፖርቶች አመላክተዋል። አምነስቲ አካሄድኩት ባለው የሳተላይት ምስል ትንተና አሜሪካ በፈጸመቻቸው የአየር ጥቃቶች በሰዓዳ ማረሚያ ግቢ ውስጥ የስደተኞች ማቆያ ማዕከል እንዲሁም በስፍራው ያለ ሌላ ህንጻ መመታቱን አረጋግጫለሁ ብለዋል። በሰዓዳ ግዛት የሚገኘውን የሪፐብሊካንና አልታላ አጠቃላይ ሆስፒታልን የጎበኙ የዓይን እማኞች ለአምነስቲ እንደተናገሩት በርካታ ኢትዮጵያን ስደተኞች የከፋ የአካል መጉደልና የአጥንት ስብራትን ጨምሮ ከባድ ጉዳት ደርሶባቸዋል። አንደኛው የዓይን እማኝ በሪፐብሊካን ሆስፒታል 25 እንዲሁም በአልታላ 9 የቆሰሉ ስደተኞች መመልከታቸውን ገልጸዋል። ሁለቱንም ሆስፒታል የጎበኙና በርካታ ኢትዮጵያን ስደተኞችን ያነጋገሩ ሌላ የዓይን እማኝ ከሌሊቱ 10 ሰዓት በመጀመሪያ ሚሳኤል ሲመቱ ተኝተው እንደነበር ነገሩኝ። ሲነቁም ዙሪያቸው በተቆራረጡ አስክሬኖች ተከቦ ነበር። ድንጋጤና መሸበር ፊታቸው ላይ ይነበባል። አንዳንዶቹም በደረሰባቸው ድንጋጤ መናገር ተስኗቸዋል ብለዋል። በሆስፒታሎች የሚገኙ የአስክሬን ማቆያ ስፍራዎች በመሙላታቸው ምክንያት በአየር ጥቃቱ የሞቱ ግለሰቦች አስክሬን ውጭ ላይ ተደርድሮ እንደነበር አምነስቲ የዓይን እማኞችን ዋቢ አድርጎ
በመግለጫው ላይ አስነብቧል። ሳዕዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትና የቆሰሉትን ሰዎች አፍሪካውያን ስደተኞች ከመሆናቸው ውጭ በትክክል ከየትኞቹ ሀገራት የመጡ እንደሆነ የታወቀ ነገር የለም። እንዲያም ሆኖ አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀረ የቢቢሲ ዘገባ ያሳያል። ስማቸው እንዳይገለጥ የጠየቁ ከአፍሪካውያን ስደተኞች ጋር የሚሰሩ 3 ግለሰቦች በዚህ ማቆያ ስፍራ የነበሩት ከአንድ ኤርትራዊ በስተቀር ሁሉም ኢትዮጵያውያን ስደተኞች ናቸው ብለዋል። አምነስቲን ጥቃት አስመልክቶ የተረጋገጡ የቪዲዮና የሳተላይት ምስሎች እጆቼ ላይ ገብተዋል ብለዋል። ተቋሙ በስፍራው የወደቁ አስክሬኖች እንዲሁም የነፍስ አድን ሰራተኞች በከፋ ሁኔታ የቆሰሉ ሰዎችን ከተቀበሩባቸው ፍርስራሾች ለማውጣት የሚሞክሩባቸውን አሳዛኝ የሳተላይት ምስሎችና ቪዲዮዎችንም ፈትሻለሁ ብለዋል። ፍርድ ቤቶቹ ስራ አቆሙ። የመቀለ ከተማ ፍርድ ቤቶች በደህንነት ስጋት ምክንያት ስራ ማቆማቸው ተሰምቷል። የከተማው ከፍተኛ ፍርድ ቤት ከቀናት በፊት የፍርድ ሂደት ካስተጓጎለው የችሎት ረብሻ በኋላ ስራ አቁመናል ብለዋል። ባለፈው ሳምንት አነጋጋሪውን የወጣቷን ግድያ በተመለከተ የፍርድ ሂደቱን እየመራ የነበረው የዕለቱ ችሎት በተነሳ ረብሻ ምክንያት መቋረጡ ይታወሳል። ወጣቷ ከ2 ዓመታት በፊት ነሐሴ 13 ቀን 2015 ዓ.ም መኪና በሚያሽከረክሩ ተጠርጣሪዎች በመቀለ አዲሃቂ ክፍለ ከተማ ደስታ ሆቴል አካባቢ በአሰቃቂ ሁናቴ ለህልፈት እንደተዳረገች ይታወሳል። የመቀለ ከተማ ማዕከላዊ ፍርድ ቤት ግንቦት 8 ቀን 2017 ዓ.ም በዚህ ግድያ የመጨረሻውን ውሳኔ ለመስጠት ችሎት በተሰየመበት ወቅት ረብሻ መነሳቱን የታወቀው ፍርድ ቤቱ በግድያ ወንጀሉ በተጠረጠሩት ላይ የመጨረሻ ያለውን የጥፋተኝነት ቅጣት ውሳኔ ይሰጣል ተብሎ ቢጠበቅም ችሎቱ በሚከናወንበት አዳራሽ የነበሩት ብዛት ያላቸው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምጾችን በማሰማት ረብሻ ፈጥረዋል። ከረብሻ በዘለለ ዳኞቹ ላይ ማስፈራሪያና ዛቻ መሰንዘራቸው ሌላኛው አነጋጋሪ ጉዳይ ነው። በችሎት አዳራሹ በቂ የሆነ ስርዓት አስከባሪ ባለመኖሩና ዳኞቹ ሁናቴው ከአቅማቸው በላይ እንዲሁም አስፈሪ በመሆኑ ምክንያት ውሳኔውን ሳይቋጩ ለግንቦት 18 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። የችሎት መድፈር ተግባሩ የማህበራዊ ትስስር ገጽ ሰፊ መነጋገሪያ ነበረም። ከ2 ዓመታት በፊት በመቀለ ከተማ በአሰቃቂ ሁናቴ የተገደለችውን ወጣት ጉዳይ የተመለከተ የነበረው ችሎት ከተረበሸ በኋላ በዚህ ሳምንት መጀመሪያ የመቀለ ከተማ ፍርድ ቤቶች ስራ ማቆማቸውን ገልጸዋል። ፍርድ ቤቶቹ ዛሬ ይፋ ባደረጉት መረጃ መሰረት ለጊዜው ስራ ለማቆም መገደዳቸውን አመላክተዋል። ለስራ ማቆም እንደ ምክንያት የተጠቀሰው የደህንነት ስጋት ነው። በቀዳማይ ወያነ ፍርድ ቤት የተለጠፈው ማስታወቂያ እንደሚያሳየው ከሆነ የተፈጠረው የደህንነት ስጋት መሰረት በማድረግ ከሚመለከታቸው አካላት ጋር ተነጋግረን መፍትሄ እስክናመጣ ድረስ የመቀለ ከተማ መካከለኛ ፍርድ ቤትን ጨምሮ በሰባቱ ክፍላተ ከተሞች የሚገኙ ፍርድ ቤቶች ለጊዜው ስራ ማቆማቸው ተነግሯል። ከአቦይ ስብሃት ጋር አልተገናኘሁም። የአቶ ልደቱ አያሌው ጸጸት 20 ዓመታትን የደፈነው ምርጫ 97 ሲነሳ በቀዳሚነት ከሚጠቀሱ የተቃዋሚ ቅንጅት ፓርቲ አመራሮች መካከል አንዱና ዋነኛ የሆኑት አቶ ልደቱ አያሌው ከቢቢሲ አማርኛው ቋንቋ አገልግሎት ጋር ሰፊ ቃለ ምልልስ ቆይታ አድርገዋል። የምርጫውን ሂደት ተጨናቅፎ በተቃዋሚዎችና በመንግስት መካከል ፍጥጫ መፈጠሩን ተከትሎ ከአብዛኞቹ የቅንጅት አጋሮቻቸው የተለየ አቋም ያንጸባረቁት አቶ ልደቱ አያሌው ስማቸው በአሉታ ይነሳል። ምርጫ 97 ባሻገር አሁን በኢትዮጵያ ፖለቲካ ውስጥ ከሚጠቀሱት መካከል ወልተው የሚጠቀሱት አቶ ልደቱ ያንን ብዙዎችን ያነቃቃ ምርጫ እንዴት እንደሚያስታውሱት ተናግረዋል። ልደቱ ምርጫ 97 በጣም ተስፋ ሰጪ የሆኑ ሁናቴዎች በአጭር ጊዜ በኢትዮጵያ ፖለቲካ ምህዳር ጎልተው የታዩበት ግን ደግሞ የተኮላሸበት የኢትዮጵያን ዴሞክራሲ ሌላ 20 ዓመት ወደ ኋላ የወሰደ ምርጫ ነበር ብለዋል። የምርጫውን ዕድል በአግባቡ ማስቀጠል ቢቻል ኖሮ አሁን ያለችው ኢትዮጵያ ምን ትመስል ነበር በሚል የተጠየቁት ልደቱ አያሌው የቅንጅት አመራሮች በተጨበረበረ ሁናቴ ተርፎ ያገኙትን የሆነ ፓርላማ ወንበር የአዲስ አበባ መስተዳደር ተረክበው የፖለቲካ ትግሉን አጠናክረው ቀጥለው ቢሆን ኖሮ ያሁኑ የኢትዮጵያ ተጨባጭ ሁናቴ በረጅም ርቀት የተለየ ይሆን ነበር። በተለይ ተቃዋሚ ኃይላት 97 ያገኘውን ውጤት እንደ ትልቅ እድል ቆጥረን ለበለጠ እድል የሚያበቃን መደላደል ነው ብለን ተጠቅመንበት ቢሆን ኖሮ ከ5 ዓመታት በኋላ በተካሄደው ምርጫ ማለትም በ2002 ምርጫ ኢህአዴግን አሸንፈን መንግስት የምንሆንበት እድል ነበር ብለዋል። ያ ማለት በኢትዮጵያ ታሪክ ለመጀመሪያ ጊዜ በምርጫ አንድ መንግስት ከስልጣን ወርዶ ሌላ መንግስት የሚተካበት ታሪካዊ ሂደት ይፈጠር ነበር ብለዋል። ዴሞክራቲክ የሆነ በህዝብ የተመረጠ መንግስት በታሪካችን ለመጀመሪያ ጊዜ ማየት እንችል ነበር። አሁን ኢትዮጵያ ውስጥ ያለው የህልውና ፈተና የእርስ በርስ ጦርነት አይኖርም ነበር። በብዙ መመዘኛ የተሻለች የተረጋጋች ኢትዮጵያ ለሌሎች ሀገራት ምሳሌ የምትሆን ኢትዮጵያ ትፈጠር ነበር ብለዋል። አቶ ልደቱ አከል አድርገው መንግስት ለመሆን የሚያስችል በቂ እድል አልነበረንም። ቅንጅት ምርጫውን ለማሸነፍ የሚያስችል እድል አልነበረውም። ምርጫውን እንዳሸነፈና በማጭበርበር እንደተቀማ ተደርጎ የሚቀርበው ራሱ በጣም ስህተት ነው። እኔ ቅንጅት አመራር ነበርኩ። በወቅቱ አንድም የቅንጅት አመራር በመግለጫም ሆነ በቃለ መጠይቅ ምርጫውን አሸንፈናል ብለው አልተናገረም። ነፃ ጋዜጦች የሚባሉትና ህብረተሰቡ ነው እንደዚያ የተረዳው ብለዋል። በብዙ መንገድ ካየነው ያንን ምርጫ ልናሸንፍ የምንችልበት ጉዳይ አልነበረም።
ያገኘነው ውጤት በጣም ከፍተኛ ነበር። ያንን ውጤት ይዘን ነው ማስቀጠል የነበረብን። ያንን ሂደት አቁመን ፓርላማ አንገባም ብለን አዲስ አበባን አንረከብም ብለን በሌላ ህዝባዊ አመጽ በሌላ መንገድ መንግስት ለመገልበጥ መሞከር ግን ኪሳራ ነበር የሚሆነው ብለዋል። በዚያ መንገድ በመካሄዱም ነው ኋላ ላይ የሆነው ነገር የተከተለው ብለዋል። ትልቁ ስህተት በምርጫ የተገኘውን ድምጽ በእጅ ይዞ እዚያ ላይ መጨመርና ያንን ከማጠናከር ይልቅ በተለየ መንገድ በአቋራጭ በህዝብ አመጽ ስልጣን ለመያዝ ሙከራ መደረጉ መታሰቡም ልክ አይደለም ብለዋል። ፖለቲካ ውስጥ ከገባው በኋላ በሰራውት ነገር የማልጸጸትበት ነገር ቢኖር 97 ላይ በወሰድኩት አቋም ነው የሚሉት አቶ ልደቱ ባለፈው የብልጽግና አገዛዝ ከመጣ በኋላ ኢህአዴግን ለማፍረስ ጥረት ሲያደርግ በትግራይ ጦርነት ለመጫር ጥረት ሲያደርግ መቃወሜ ነው። ሁለቱም በእኔ ፖለቲካ ህይወት ትልቅ ትርጉም ያላቸው ናቸው። ያንን በማድረግ ደግሞ በጣም የምኮራው እኔ ነኝ ብለዋል። በተለይ ምርጫ 97 ሰው እንደተሳሳትኩ ያስባል ያሉት አቶ ልደቱ እኛ ያለው መንገድ ያኔ ቅንጅት ተከትሎ ቢሆን ኖሮ ከ5 ዓመታት በኋላ መንግስት የመሆን እድል ነበረን። ኢትዮጵያ ዛሬ የህልውና ጥያቄ ውስጥ አትገባም ነበር ብለዋል። ምርጫ 97ን ተከትሎ 100 የሚሆኑ አሉባልታዎች መመዝገባቸውን የተናገሩት አቶ ልደቱ ከአቦይ ስብሃት ጋር ተገናኝቶ ነበር የሚባለው ውሸት ነው። አቦይ ስብሃትን ለመጀመሪያ ጊዜ ያገኘዋቸው ምርጫ 97 ከተካሄደ 2-3 ዓመታት በኋላ ኤርፖርት ውስጥ ነው። በህይወቴ አንድም ቀን ሸራተን አድሬ አላውቅም። እስካሁን ድረስ ከምርጫው በኋላም ሆነ በፊት እንደዚህ አይነት አሉባልታ ውሸት ነው። እኔ 98 አሉባልታ መዝግቤ አንዱም እውነት አልነበረም ብለዋል። በምርጫ 97 አዲስ አበባን ህዝብ እኛንን የከዳ ነው ያሉት አቶ ልደቱ የአዲስ አበባ ህዝብ በምርጫ ለውጥ አመጣለሁ ብሎ እኛን አምኖ ለሊት ተነስቶ መርጦናል። እንኳንስ እኛ የሚደግፈው ያገዛዙ አባል ናቸው የሚባሉ ሳይቀር አዲስ አበባ ላይ መርጠውናል። ያንን የሰጡንን ድምጽ ነው ሜዳ ላይ የበተነው። አስተዳደረኝ ብሎ የአዲስ አበባ ህዝብ ድምጹን ካርዱን ሰጥቶን አንረከብም አንገባም ብለን ወሰነናል። ተስፋ መቁረጥ አልነበረብንም። በሰላማዊ ትግል ጥርሳችንን ነክሰን መቀጠል ነበረብን፣ ግን አልሆነም። ህብረተሰቡ ተስፋ ቆረጠ። በቃ ከዚህ በኋላ ሰላማዊ ትግል አያስፈልግም ብሎ ወደ ጽንፈኛ ፖለቲካ አንጋጦ ማየት ጀመረ። ለዚያ ዋነኛ ተጠያቂው እኛ ነን ብለዋል። አነጋጋሪ ሆኖ የቀጠለው የኢሳያስ ህልፈተ ህይወት ሰሞኑን መነጋገሪያ በሆነውና በርካቶች በተጋሩት እንዲሁም አስተያየታቸውን ባሰፈሩበት ኢሳያስ በላይ አሟሟት ዙሪያ ፌደራል ፖሊስ መግለጫ አውጥቷል። በኢንሳ ውስጥ ይሰራ እንደነበር የተነገረው ኢሳያስ ከተቋሙ ከተሰናበተ በኋላ የተወሰኑ ጊዜያትን ያህል በስራ ላይ ቆይቶ በመጨረሻ በፖሊስ ቁጥጥር ስር ውሎ ከአዲስ አበባ ወደ አፋር ክልል ከተወሰደ በኋላ በምርመራ ሂደት ህይወቱ እንዳለፈ ነበር መረጃዎች ያሳዩት። ኢሳያስ ተጠርጥሮ ነበር የተባለውም የፋኖ ታጣቂዎች ስልካቸው እንዳይጠለፍ አድርጓል በሚል ሲሆን የመጀመሪያው የዘገባ ምንጭ የሆነው መሰረት ሚዲያ በዚሁ ዘገባ ላይ ይህን በስፋት አስነብቧል። ፌደራል ፖሊስ ደግሞ ዛሬ ባወጣው መግለጫ ከሰሞኑ የተሰራጨው መረጃ ሐሰተኛ ነው ብሏል። ኢትዮጵያ ፌደራል ፖሊስ በዛሬው መግለጫው ኢሳያስ በላይ የተባለ ግለሰብ በምርመራ ክፍል ውስጥ ተገደለ ተብሎ በአንዳንድ ብዙሃን መገናኛዎች እየተዘዋወረ የሚገኘው መረጃ ሐሰተኛ ነው ብሏል። በወቅቱ የተገኘው የሕክምና ማስረጃ እንደሚያሳየው የግለሰቡ ህይወት ያለፈው በግል የጤና ችግር ምክንያት መሆኑን የጠቀሰው ፌደራል ፖሊስ ለዚህም የወንጀል ምርመራ ጠቅላይ መምሪያ የሞቱን ምክንያት ለማረጋገጥ በወቅቱ የአስክሬን ምርመራ እንዲደረግ ዳግማዊ ምኒልክ ሆስፒታል ጠይቆ ሆስፒታሉ በላከው የአስክሬን ምርመራ ውጤት በአካሉ ላይ የደረሰ ምንም አይነት ውጫዊ ጉዳት የሌለ መሆኑን የግለሰቡ ሞት በሳምባ ምች በሽታ ምክንያት የደም ዝውውሩ የትንፋሽ ስርዓቱን በመቆሙ ያጋጠመ እንደሆነ የኢትዮጵያ ፌደራል ፖሊስ በዛሬው መረጃው ላይ አስነብቧል። የግለሰቡ አሟሟት እውነታው ይህ ሆኖ ሳለ የፖሊስን መልካም ስም ለማጉደፍ በየትኛውም ቦታ ሆነው በዚህ መልኩ ሐሰተኛ መረጃ እየፈጠሩ የሚያሰራጩ የሚዲያ አካላት ላይ ህጋዊ እርምጃ ወስዳለሁ ብሏል ፌደራል ፖሊስ። የዛሬው የሽሬው ምክክር በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አብዝተው ወደ ትግራይ እየተመላለሱ ነው። በዛሬው ዕለት ሽሬ ተገኝተዋል። አምባሳደሩ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና የትግራይ ጸጥታ አመራር ጀነራሎችን አግኝተዋል። ህወሓት በይፋ ከፓርቲነት መሰረዙ በተገለጸበትና ከፌደራል መንግስቱ ጋር ውዝግብ ውስጥ ባለበት በዚህ ሰዓት አምባሳደሩ ወደ ትግራይ ተጉዘዋል። በኢትዮጵያ የፖለቲካ መድረክ ለ50 ዓመታት በመቆየት አንጋፋ የሆነው ህወሓት ለሁለተኛ ጊዜ ፖለቲካ ፓርቲነት እውቅናው በብሔራዊ ምርጫ ቦርድ ተሰርዟል። ህወሓት ከገጠመው ክፍፍል በተጨማሪ በምርጫ ቦርድ ህጋዊ ፓርቲ ሆኖ መንቀሳቀስ የሚያስችለውን እውቅና አጥቷል። ህወሓት በምርጫ ቦርድ መሰረዙን ተከትሎ ይፋ ባደረጋቸው ተከታታይ መግለጫዎች ፌደራል መንግስቱ የፕሪቶሪያውን ስምምነት አደጋ ላይ ጥሏል ሲል ወቅሷል። የህወሓትና ፌደራል መንግስቱ ውዝግብ እያነጋገረ ባለበት በአሁኑ ሰዓት የአሜሪካው አምባሳደር ወደ ትግራይ ተጉዘዋል። በትግራይ ክልል ሽረ ከተማ የተፈናቃዮችን ሁናቴ ተመልክተዋል። አምባሳደር ኤርቪን ማሲንጋ ሽረ ከተማ በተገኙበት ወቅት የትግራይ ጊዜ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋና የሽረ ከተማ ከንቲባ አቶ ገብረ መድህን ዮሐንስ አቀባበል አድርገውላቸዋል። በቆይታቸው በሽረ ከተማ የሚገኘውን የተፈናቃዮች ካምፕ የጎበኙት አምባሳደሩ ስለ ሁናቴው በአቶ አማኑኤል አሰፋ ገለጻ ተደርጎላቸዋል። አምባሳደሩ እዛው በቆዩበት ወቅት ከደብረጽዮን ገብረ ሚካኤልና ምክትላቸው ፈትለወርቅ ገብረ እግዚአብሔር ጋር መገናኘታቸውን መረጃዎች አመላክተዋል። አምባሳደሩ በመቀጠል ከህወሓት ወታደራዊ ዋና አዛዦችና
የጊዜ አስተዳደሩ የሰላምና ጸጥታ ቢሮ ኃላፊ የሆኑት ጀነራል ፍስሐ ኪዳኑን ጨምሮ ሌሎች አመራሮችን አግኝተዋል። ትግራይ ቴሌቪዥን እንደዘገበው አምባሳደሩ በሽረ ጉብኝታቸው የተፈናቃዮችን ችግር መመልከታቸውን አሜሪካ የምታደርገውን ድጋፍ አጠናክራ እንደምትቀጥልም ቃል ገብተዋል። ይህ የአምባሳደሩ ጉብኝት ባለፈው ዓመት ክፍፍል ላይ የነበሩትን የህወሓት አመራሮች በመቀለ ከተማ ካነጋገሩ በኋላ ልዩ ትኩረት ያገኘ ነው። በአሜሪካ የኢትዮጵያ አምባሳደር ኤርቪን ማሲንጋ አቶ ጌታቸው ረዳ የትግራይ ጊዜ አስተዳደር ፕሬዝዳንት በነበሩበት ወቅት በመቀለ ተገኝተው ከሁለቱ የህወሓት ቡድን አመራሮች ጋር መምከራቸው አይዘነጋም። ከትግራይ ጊዜ አስተዳደርና ከህወሓት አመራሮች ጋር ባደረጉት ውይይት የፕሪቶሪያው የግጭት ማቆም ስምምነት በትግራይና ከትግራይ ውጭ ሰላምና መረጋጋት ለማስፈን ቁልፍ መሰረት መሆኑን አስምረውበታል። አሁን አምባሳደሩ ወደ ትግራይ ክልል ያቀኑት አስተዳደራዊ ለውጦች በተከሰቱበት የህወሓትና የፌደራሉ መንግስት ልዩነት በሰፋበት ወቅት ነው። የአሜሪካው አምባሳደር ጉዞን አስመልክቶ ኤምባሲያቸው ባወጣው መግለጫ አምባሳደሩ በፕሪቶሪያው ስምምነት አተገባበር፣ በተፈናቃዮች የደህንነት ሁኔታ እንዲሁም አሁናዊ ፖለቲካዊ ጉዳዮች ላይ አምባሳደሩ መምከራቸውን አስነብቧል። በመጨረሻም የባህር ማዶ ዜና እስራኤል የሐማስ መሪዎች ወደ ውጭ እንዲሰደዱ ጠየቀች። እስራኤል የጋዛው ጦርነት ሊቆም የሚችለው የሐማስ መሪዎች ጋዛን ለቅቀው ሲሰደዱ ነው ብላለች። የመሪዎች መሰደድ ብቻም ሳይሆን የሐማስ ተዋጊዎች ትጥቃቸውን እንዲፈቱ ቴል አቪቭ ጠይቃለች። ይህ ከሆነና የእስራኤል ታጋቾች የሚለቀቁ ከሆነ ጦርነቱ አሁኑኑ እንደሚቆም ነው እስራኤል የተናገረችው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን የተናገሩት እስራኤል በጋዛ ላይ ያካሄደች ባለችው ወታደራዊ ዘመቻ ሂደት ላይ ለውጥ እንድታደርግ የምዕራባውያን ሀገራት መሪዎች ማስጠንቀቂያ ካወጡ በኋላ ነው። እስራኤል የጋዛውን ጦርነት ማቆም አለብሽ በሚል ከፍተኛ ጫና እየደረሰባት እንደሆነ ትናገራለች። ዘመቻው ጋዛን ሙሉ ለሙሉ ለመቆጣጠር ያለመ ሲሆን ንጹሃን ለቅቀው እንዲወጡ እስራኤል እየጠየቀች ነው። ዩናይትድ ኪንግደም በጠቅላይ ሚኒስትሯ ሰር ኬር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻ እንድታቆም አሳስበዋል። መሪዎቹ በጋራ ባወጡት መግለጫቸው እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ የጣለችውን ዕቀባ ካላነሳች በምላሹ ጠንከር ያለ እርምጃ ይወሰድባታል ብለዋል። ይህ ያስቆጣቸው ጠቅላይ ሚኒስትር ኔታንያሁ ለመሪዎቹ በሰጡት ምላሽ ሐማስ ከመደምሰሱ በፊት እስራኤል እያካሄደች ያለችውን ህልውናዋን የመከላከል ጦርነት እንድታቆም፣ የፍልስጤም ሀገር እንዲመሰረት መጠየቅ፣ ሐማስ ለፈጸመው የዘር ማጥፋት ሽልማት መስጠትና ተጨማሪ ጭፍጨፋ መጋበዝ ነው ብለዋል። ጠቅላይ ሚኒስትሩ ጭምር አድርገውም ሐማስ የቀሩ ታጋቾችን ከለቀቀ፣ ትጥቁን ከፈታ፣ ጨፍጫፊ መሪዎቹ ወደ ስደት የሚሄዱ ከሆነ፣ ጋዛ ከወታደራዊ እንቅስቃሴ ነፃ ከሆነች ጦርነቱ ነገ ሊቆም ይችላል ብለዋል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።